ተሰቃይታለች በዚህ በሽታ። እንዴ መቆም አልችልም። መቆም ራሱ አትችልም። ትከፈቱላ እንደዚህ አጥንቷ ከርቭ ሰርቶ ሊትራሊ ቤንድ ያደረገ አጥንት ነበር። ታያቸዋል። ሃሌሉያ። እንደዚህ ቤንድ ያደረገ ነው። አሁን ስትሬት መሆን እየተሰማሽ ነው። ክፍተት ነበር። አሁን እንደሞላ ይሰማሻል። ማክሰኞ እለት ነበረ በባለፈው ሳምንት ማለት ነው። እዚህ አካባቢ ነው የተቀመጥነው። ከኮሪያ ሆስፒታል ነው የመጣ ነው። ይዛው የመጣች ነበረ ወረቀትና 3 ሳምንት ሆኖ ከኤርትራ ከመጣች እና ሕክምና ስንሄድ የራጅ ወረቀት ነበረን እና የያዝነው ስንሄድ በጣም ደንግጧል ሐኪሙ ሳየው በእጁ ሲነካት ምናምን በጣም ደነገጠ። ምን ይሰማሻል ሲላት ህመሟ ትነግረዋለች። የሚሰማትን ነገር እግሯ በአንድ እግሯ እንደምትረግጥ መሬትም እንደዚህ አንድ እግሯ አጭር ነበር እንደዚህ ነበር ማለት ስትራመድ ነው የማይታወቅ እንጂ ስትቆም እንደዚህ በሁለት እግሯ መቆም አትችልም። እንደዚህ ነው የምትቆመው። ይኸውላችሁ እዩ ይሄ እንደዚህ ትንሽ ካጠረ እንዲህ ብላችሁ ነው ለምትቆም ስትቆም አጭር ነው። እሺ እንደዚህ እንትን ወገቧ እንትን ስለተጣመመ ይሄ ደግሞ እስቲ ራጁን ያያችሁት እንደዚህ አጥንቷ ከርቭ ሰርቷል። ሊትራሊ ቤንድ ያደረገ አጥንት ነበር። ታያችኋል። እንደዚህ ቤንድ ያደረገ ነው። አሁን ስትሬት መሆን እየተሰማሽ ነው። እሺ በጣም ደንግጠዋል። ሐኪሙ መድኃኒት አዘዘላት። በአመት አንድ ጊዜ ነው የሚመጡ ከአሜሪካ ሐኪሞቹ ሰርጀሪ የሚሰሩትና ለጥቂት ነው ለአንድ ሳምንት ነው ያመለጡት። አሁን ነው የሄዱት ምናምን ሲለን ተከስተ ጌትነት መዝሙር ከፈትኩላት። እንኳን ሄዱ በቃ አልኳት። እንኳን ሄዱ የሚለው መዝሙር የሆነው ሁሉ እንኳን ሆነ የእውነት ኖሯል ህልሜልም የመሰለኝ መልአክ ልኮ ከሞት እንዳዳነኝ አመለጥኩኝ ጠላት የሷት የወይኑ በር አውቆ ተከፈተ ተፈጽሟል አቀነው ትንቢቱ ወሰን የለው ለታማኝነቱ ሞትን ሲሹ አይሁድ ተሰብስበው ከጠላቶች ያዳነኝ ጌታ ነው። አሜን። የሆነ ሁሉ እንኳን ሆነ የቀረ ሁሉ እንኳን ሆነ የቀረ ሁሉ እንኳን ቀረ የቀረ ሁሉ እንኳን ቀረ። አሜን። የሆነ ፕሮፌቲክ ነው ባይዘው ይሄ ስጋና ደም አልገለጠልሽም። ምንም አሜን አሜን። የጋበዘቻት መዝሙር ህልምልም እየመሰለ ደግሞ ሐቅ ነው ትንቢቱ። ይሄ ነካኝ። በተለይ ይሄ ፓርት አሜን ቃል ወጥቶ እዚህ ቦታ ህይወታችሁ ላይ ሲሰራ ይሄ ነብይ እውነተኛ ነው ትላላችሁ። የዛን ቀን አደገኛ አትሞስፌር ነበር የነበረው። ፕሬዘንስ ኤንጅሎች ሊትራሊ ገብተው የዛን ቀን ስናገር ነበር። እዚህ ጋር ቆሟል ኤንጅል እያልኩ ነበር። እነሱ ላይ እዚህ ጋር ነው የተቀመጡት። እዛው ላይ ነው ቆሙ። እዛው ጋር ሚራክል ሆነ። እግሯ እንደዚህ የነበረ ይኸው ሾልኮ ነው የወጣው። የእናንተ በረከት እንደዚህ ሾልኮ ይወጣል። እሺ እሷ ራሷም ስለ መልአክ ስትናገር የሆነች ሴትየዋ ከጆሮዋ የጆሮ ጌጥ የዛን ቀን ይሄን እያወራው ነበር። እሱ ተሰምቷት ነበር። ልክ እንደሷ እያለች ነው እግሯ የሆነ ነገር ተሰምቷት እየቆመች በራሷ ተካፋ። ያው ከዚህ በፊት ስለ ኤንጅሎች ሳስተምር እዚህ ውስጥ አሉ ሳይን ይሰጧቸዋል። ካላያችሁ ቁጭ በሉ አልኳቸው። ዲክሌር ሳደርግ ጆሮ ጌጥ አርጋ የነበረች አንዲት ሴት ጆሮ ጌጧ ጠፋ። ከጆሮዋ ላይ ልክ ያው እንደዚህ ጆሮ ጌጥ አለ አይደል? ጠፋ። ከዛ ደንግጣ ጆሮ ጌጥ ቁጭ በይ የወሰደው ኤንጅል እጁ ውስጥ አርጎት እያየው ነበር። ቁጭ በይ እዛው ጋር ቁጭ በይ መልሶ ያረግልሻል ብዬ ጆሮዋ ላይ መልሶ አረገልኝ። ያንን ሳወራ ምሳሌ ስናገር ያ አይነት ፊሊንግ እንደነካኝ ሲሰማኝ ነበር አለች። የዛን ቀን ያንን ሲነካት ነው እግሯ ሾልኮ ይወጣው። አሜን በሉ። አሜን። የእናንተ በረከት አፈትልኮ ይውጣ በኢየሱስ አሜን። ይውጣ በኢየሱስ። የእግዚአብሔር እጅ በእናንተ ሕይወት ላይ ሊከብር ሲፈልግ ዶክተሮቹን ያስቀርባቸዋል። አሜን። ዶክተር ኢየሱስ ራሱ ስለሚገባ አሜን በሉ። እሺ
ስንወጣ ከዛ መድኃኒት አዘዘላት፣ ፊዚዮቴራፒ አዘዘላት። በጣም አዝነዋል ዶክተሩ። ከዛ እዚህ ስንመጣ ሲጸለይላት ደግሞ በንጋታው ተመልሰን አዲስ እንትን ፈለግን፣ የራጅ ስለተፈወሰች ማለት ነው። ሌላ ሐኪም ነው የጠበቀኝ። ሳያት ምንም ነገር የለውም እኮ ግን በጣም ደህና ነው እኮ በጣም ትንሽ ነው ይለኛል። ኢየሱስ ያው አልገባችሁ? እንደዚህ ነበር አይደል? አጥንቱ ብራኬት ሊትራሊ እንደዚህ ነው የነበረው። እንትኑ ብራኬት ነው የነበረው። ሲሄዱ ሌላ ዶክተር እንኳን ያው ትሪትመንት አልፎ እስኪያዝን ድረስ ነው። ኤንጅሉ ሲመጣ ምን እያደረገው እንደሆነ ላሳያችሁ። ያው እንደዚህ አይደለ የነበረው? እንደዚህ ያደረገውና አሜን። ልክ የሆነ መዞ ከሆነ ቦታ እንደሚያስተካክለው ወደ ቦታው በትክክል ያስተካክለው። አሜን። የእናንተ ህይወት ላይ የተበላሸ ነገር እንደዚህ ይስተካከል። አሜን። ይስተካከል በኢየሱስ አሜን። ዶክተሩ ከዛ ሄዳችሁ ይሄማ ኖርማል ነው አላችሁ። ኖርማል ነው አለን። ከዛ ድጋሚ ግን እኛ ራጅ እንፈልጋለን ስንለው ለምንድን ነው የምትፈልጉት? አይሆንም በቃ እሱ ምናምን ብሎ ተከራከረን። እንደ አዲስ እንክፈል ስንለው እኛ ለምስክርነት የፈለግነው ከፍለንም ቢሆን እንሰራ ምናምን ስንለው እምቢ አለን። ከዛ ከኮሪያ ሆስፒታል ወደ አይሲኤምሲ ሄድን። አይገርምም? የእግዚአብሔር እጅ ተስፋ ከተደረገ ሰው ቀድሞ የሚሰራ የእግዚአብሔር እጅ። እስቲ አሜን በሉ። እስቲ አንቺ እንዴት ነበር የሚያምሽ? ምንድን ነበር የሚያረግሽ? ንገሪን እስቲ። ስትቆሚ አጭር ነበር፣ እንደዚህ አጋድለሽ ነበር የምትቆሚ። ለምን ያህል ጊዜ ነው የተሰቃየሽው በዚህ እንትን? ከ10 ዓመት በላይ። 10 ዓመት ሙሉ ተሰቃይታለች በዚህ በሽታ። እኔ እዛን ቀን ምን አልኳቸው? 10 ዓመት ወደ ኋላ እንጂ አስተካክለዋለሁ። አሜን። ዓመተ ምሕረቱም በፈረንጆች ልንገርሽ፣ ባበሻ በምን ይሻልሻል? በዚህች ልጅ አንቺ በጣም ብዙ ፈተና አይተሻል። በጣም ብዙ ፈተና፣ ብዙ ስቃይ፣ ብዙ ፈተና። ኢቭን እቺ ልጅ ከእድሜ ኩዮቿ ፈጥና እኩል እንዳትሄድ በጣም እንቅፋት ሆኖባት ወደ ኋላ ብዙ ዘግይታለች። እውነት ነው። ላይፏ ላይ አታትክ የተከፈተበትን አመት ሳየው በፈረንጆች ልክ 2015 መግቢያ አካባቢ እቺ ልጅ ላይ ፋይት ሲከፈት አየሁ። ፈረንጆች 2015 ማለት አሁን 2025 ነው አይደል? 10 ዓመት ታርጌቱ ላይ ነው ካ ያረኩላችሁ። 10 ዓመት ተመልሼ ያስተካክለዋለሁ። እንደዚህ እያመማት ቁጭ ብላ እንኳን አይዞሽ እያልኳት ነበር አይደል? የዛን ቀን ቁጭ ብላ እያመማት ነበር። እያመለክን እያለን የሚዘምር የነበረ ልጅ ቁጭ ብላችሁ የምታመልኩት የአምልኮ ትርጉም አልገባችሁ ምናምን ሲል እሷ ተነሳች እያመማት። ችግር የለውም ላንቺ አይደለም አልኳት። አንቺ ቁጭ በይ ለሌላ ነው ለሚችል ነው እንጂ ላንቺ አይደለም ጌታ ያውቃል ምናምን አልኳት። ከዛ ግን በቃ ቆማ ነው የጨረሰችው። ጌታ መልካም ነው። እኔ ስጸልይ ስለ ኤንጅል ሳወራ ምንድን ነው የተሰማሽ? እስቲ ንገር። አይንሽን ጨፍነሽ የሆነ ነገር እየገፋሽ ነበር። በዚህ ነገርኳችሁ እኮ እንዲህ ያለውን ኤንጅሉ ይዞ እያስተካከለው ነበር አልኳችሁ። እሷ ቁጭ ብላለች፣ ምን እንደሚገፋት አታውቅም። ኤንጅሉ ግን እያስተካከለው ነው። የ10 ዓመት በሽታ ያው እዚህ እየተፈወሰች ነው ያለችው። እንዲህ መቆም አልችልም። መቆም ራሱ አትችልም። ነብይ ቃል አውጥቷል እያለ እያስተካከለ እየሰራው ነው ያለው። ለእናንተ ህይወት ቃል አወጣለሁ። በህይወታችሁ የተበላሸ ነገር እነዚህ መላእክቶች ፈጥነው ያስተካክሉት በኢየሱስ ይስተካከል፣ በኢየሱስ ይስተካከል፣ በኢየሱስ ሚራክል ይሁን፣ በኢየሱስ ሚራክል ይሁን፣ በኢየሱስ። እስቲ አሜን በሉ። ክፍተት ነበረ፣ አሁን እንደሞላ ይሰማሻል። ማካታላ ባራዲያቦ በ10 ዓመቷ ይሄንን በሽታ ሲነገራት በጣም የምንወደው አገልጋይ አለ አዲስ አበባ። መምጣት አይቻልም ነበር በዛ ሰዓት። ለሷ እንኳን ባይቻል እኔ መንገድ አልነበረም የዛን ጊዜ ለመምጣት ማለት ነው። ፕሮፌት ኤሊ ይባላል። በጣም ነው የምንወደው ማለት ነውና ይጸልይልኛል፣ እድናለሁ አለች። ሰርጀሪ አልሰራም ትላለችና እኔ ደግሞ ሐኪሙ ስለዛ ኤርትራ በጣም ቀለል አድርጎ ነው የነገረኝ። እንትኑ ሰርጀሪ ሲሰራ አይ ሐኪምም እኮ እግዚአብሔር ነው ጥበብ የሚሰጠው ምናምን ስላት ትቃወመኛለች። ጌታዊ ምሕረት አድርግልኝ፣ እሷ ያመነችው እኔ ምንድነው የምለው ምናምን እላለሁና አሁን ግን ተስፋ ቆርጣ ነበረች። እሷ ራሷ ማክሰኞ እዚህ ከመምጣታችን በፊት ችግር የለውም ለሐኪም ጥበብ የሚሰጠው ጌታ አይደለ በቃ ሰራለሁ አለች። ስታሳየን ግን ከዩቲዩብ አውርዳ በጣም ከባድ ነው፣ በጣም ከባድ ነው ከምናስበው በላይ። ይላችሁ ቤንድ ያደረገ አጥንት ያንዳንዱ ማስተካከል ብረትም ሊያስገቡ ይችላል። አዎ ይገባል። ብረት ገብቶ በጣም
ከባድ ነው። የሚከፈትም ከላይ እስከ ታች ነው። በጣም ከባድ ነው እና ይሄ ነው እንዴ ቀላል ነው ያልኩት። ጌታ ሆይ በቃ የማይሆንም እውነቷን ነው ምናምን እያልኩ እየጸለይኩ ነበር። ጌታ ረዳኝ። ሳሚ ወደዚህ ሲመጣ እኔ እኛን ቸርች አላቀውም ነበር፣ ፕሮፌትም አላቀም ነበር ከዛ በፊት ማለት ነው። እና ቸርች እየሄድኩ ነው ቁጭ በል ምናምን ስለ ቤት ነበረ። ቸርች እየሄድኩ ነው ስልኝ ና እስኪ ቆየ ሳምራዊት ነገር ፎቶ ልስጥና አጸልይላት አልኩት። እሺ ብሎ ፎቶ ይዞ መጣና ነካ ነው ያረከው። ፎቶን ነክቼ ብቻ ነው የወጣሁት። ከዚህ በፊት ስንቴ ሪጀክት ተደርገሻል በእንትን ለመውጣት ከኤርትራ? አራቴ ምናምን አራቴ አምስቴ አያው 4-5 ጊዜ በሜዲካል ኢሹ እንግዲህ እየታየ ይሄ ፔን አይ ሪጀክት መጨረሻ ላይ ሲወጡ ግን ከተጸለየ በኋላ በምንድን ነው ያስወጣቸው? እሱን ተከልክሎ የመጨረሻ የሚፈርም ሰው ከልክሎ ሌላ የገባቸው የወታደር ስራ ስለነበረ እነሱ ነው የፈረሙላት እንድትወጣ ማለት ነው። ምን ብለው ፈረሙ? ምንም በቃ ያለ ገደብ ትውጣ። በቃ ከህመም በላይ እረፍት የሚያስጠይቃል እንዴ? ያም የተባለ በአንድ ቃል ያለ ገደብ። አንተ ስትመጣ ምንድነው ያረኩት? ፎቶ ላይ በቃ ነክቼ ትዝዳም ብዬ አለፍኩኝ። ይኸው ጎትቶ አመጣቸው። ጌታ አይችልም? ይችላል። ይሄን ሁሉ ያደረገላችሁ ማን ነው? ኢየሱስ። አሁን አይከብድሽም እንደ በፊቱ? አይከብድም። እውነት ተይ ለኔ ብለሽ እንደው ተሸክማ አዝላት ወደ 10 ደቂቃ የሚሆን መንገድ ሄዳለች። በባለፈው አውርጃ ስላት የምስክርነት እኮ ነው እያለች እሷን ተሸክማ ይኸውላችሁ ለራሷ 5 ደቂቃ መቆም ማትችል ተሸክማ፣ ይሄ ምስክርነት ነው። ምን እያደረገች እንደሆነ ታውቃለህ? እያቃጠለችው ነው። ሰይጣን እድሜን የበላ መንፈስ እያቃጠልኩ ነው እያለችው ነው። በኢየሱስ ስም ጠላቶቻችሁን የምትበቀሉበት ቅባት ያገኛችሁ በኢየሱስ ስም። የትኛውም ቤታችሁ ውስጥ ሰው ታሞ ቢሆን ያ እሷን የነካ የፈውስ መልአክ እኔ እንደ እግዚአብሔር ነብይ አውጃለሁ። ቤታችሁ ያለን ጥያቄ ሄዶ ይንካ። ቤታችሁ ያለ ሰው ይፈወስ። ቤታችሁ ያለ ልጅ ይፈወስ በኢየሱስም። ይሄ የፈውስ ኤንጅል ነገሮችን ያስተካከል። የእግዚአብሔር እሳት እንዲገባ ጸልያለሁ። ስትገቡ ፈውሳችሁን ታምራታችሁን እንድታገኙ ጸልያለሁ በኢየሱስም። ይሄ ሆነ። እስቲ ሆነ በሉ እስቲ። ይሄን ሁሉ ያደረገው ማን ነው? ኢየሱስ፣ ጌታ ኢየሱስ። አሜን። ሃሌሉያ። እናመሰግነዋለን። ሃሌሉያ። የ28 ዓመት ጥያቄ ሲመለስ መንፈሴ ያያለሁ። በእውነት አይዶን ነው የማን እንደሆነ አላውቅም። መንፈሴ ግን ያያል። ተመለሰ በኢየሱስ። እሷን ሳትወለድ በፊት ከ5 ዓመት በላይ የካንሰር ማህፀን ነበረብኝ። የማህፀን ካንሰር? አዎ 5 ዓመት ከምናምን ወር ብቻዬን ውጭ መውጣት አልችልም። የጌታ እጅ ያየሁንን በዘመን ህይወት ያየው የነበርኩን ግን የልጅ ሲሆን ይከብዳል። በጣም ይፈትናል በልጅ ሲሆን እንጂ እኔ በራሴ በጣም ብዙ አመት ተሰቃይቻለሁ። እዚህ አዲስ አበባ መንገድ ሲከፈት መጥቼ እንዳልኩ ፕሮፌት ሱራፌል ጋር መጥቼ ተጸለየልኝ፣ ተፈውሼ። እኔ የልጅ ጥያቄ አልነበረኝም፣ የመኖር ጥያቄ ነው የነበረኝ። በሞትና በመኖር ጥያቄ ነበርኩና ተፈወስኩ። ጌታ ደግሞ ለምልክት እችን ልጅ ሰጠኝ ማለት ነው። የዛን ጊዜ ሰጠሽ? አዎ፣ ሚራክል ትባላለች። ጌታ መልካም ነው። ኢየሱስ ጌታ። የጌታ እጅ ያየሁ ምኖር እናት ነኝና እኔ ከኔ የበለጠ ደግሞ የሷ እንትን ሆነብኝ ነበር። ጌታ ግን መልካም ነው፣ እረፍት ሰጠኝ በእውነት። this is amazing። አዎ ጌታ እረፍት ሰጠኝ። አሜን። ነይ ጄን ያዥኝ። ምን እንደማረግ ልንገርሽ። ፕሮፌቲክ ነገር ነው ማረጋው። ወደ ኋላ የጎተተሽ ካንቺ ኤጅ ጋፕ ካንቺ ኩዮች ወደ ኋላ የጎተተሽን መንፈስ ቀድመሽ እንድትሄጂ ነው አብሬሽ ጀም። ነይ ወቃርክ በኢየሱስ ክርስቶስ ነይ ተመለሽ። በጌታ በኢየሱስ ክርስቶስ አፈጠንኳችሁ በኢየሱስ። የእናንተ ነገር በረከት ውስጥ ይግባ። አሜን። አይታችሁ ማታውቁት ታምራት ውስጥ ይግባ። አሜን። ባረኳችሁ። አሜን። በፊታችሁ የቆመ የትኛውም በር በኢየሱስም ይነሳ። አሜን። አንድ ጸሎት ያለ ገደብ ይውጡ እንደተባለ እድሜ ዘመናችሁ ሁሉ ያለ ገደብ መውጣት ይሁን። አሜን። ይሄና ውጭ ያለው ልጆችሽ ሁሉ ይባረኩ። አሜን። ባረኳችሁ። አሜን። አጨብጭቡላችሁ።